ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 1 ቀን 2018 ዓ.ም ይዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የአርበኛ ምሬ ወዳጆ ጥሪና የቀይ መስቀልን መልስ ይመለከታል። እንግዲህ ከቀናት በፊት በተደረገ ውጊያ የአገዛዙ ሰራዊት በብዛት ማማረኩ ይታወሳል። ከዚያም ጋር ተይዞ አርበኛ ምሬ ወዳጆ ለቀይ መስቀል ጥሪ ማድረጉ የሚዘነጋ አይደለም። ብዙ ምርኮኛ አለ፣ ቁስለኛ አለ፣ ልንንከባከባችሁ አንችልም። ስለዚህ ሁሉም መቀለብ ስለማንችል ቀይ መስቀል መጥቶ እንዲረከበን እንፈልጋለን የሚል ተደጋጋሚ ጥሪ አድርጎ ነበር። በመሆኑም በትናንትናው ዕለት የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የፕሮግራም መከላከል ኃላፊ ማርቲን ታልማን ከፋኖ ኃይሎች ጋር መገናኘቱን በትናንትናው ዕለት አሳውቋልና ሰሜን ወሎ ላይ በተካሄደው ውጊያ የቆሰሉ 16 የአገዛዙን ወታደሮች ተረክቦ ወደ ሰሜን ወሎ መላኩን ገልጿል። በዚህ ግጭት በከፍተኛ ሁኔታ የተጎዱት በላሊበላ ወልዲያ መካከል የሚገኙት አነስተኛ መንደሮች፣ ከተሞችና የገጠር ሰፈሮች ናቸው በማለትም ተናግሯል። በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አሊያም ቆስለዋል አለበለዚያም ተማርከዋል። እንዲሁም በአካባቢው እንቅስቃሴ በመገደቡ ሰላማዊ ነዋሪዎች በከፍተኛ ሁኔታ እየተጎዱ ነው በማለት አስረድቷል። ኃላፊው ጨምረውም ረቡዕ ዕለት መስከረም 28 ቀን 2018 በሁለቱም ተፋላሚ አካላት ጋር በተፈጸመ ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወደ ወልዲያ ማዛወር መቻላቸውን ገልጸዋል። ይህም የፋኖ ታጣቂዎች የማረኩትን ወታደሮች ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ አንዱ አካል መሆኑን አስረድተዋል። ኃላፊው ሲቀጥሉም ትናንት መስከረም 29 ቀን በፋኖ የተማረኩ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። እኒህ የተማረኩ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና አያያዛቸውን መገምገማቸውን አስታውቀዋል ይላል ትናንት የወጣው መረጃ። እና ፋኖ ምርኮኞችን በአግባቡ መያዙንና 16 ቁስለኞችን ለተሻለ ሕክምና ወደ ሰሜን ወሎ እንዲሄዱ መፍቀዱ ትናንት ተዘግቧል። ይህም እንግዲህ አገዛዙ በፋኖ ላይ ሲሰነዝር የነበረ ስም ማጥፋት ውሸት መሆኑን ያመላከተውናል። የአማራ ፋኖ ከባድ እውቅና አግኝቷል። አፋብኃ ለማንኛውም ሽፍታ ሳይሆን የጦር ሕግ የሚያከብር የነፃነት ተዋጊ መሆኑን አሳይቷል። እና አማራ ማለት እንደዚህ ነው። አማራነት ማለት ሕግ ነው። አማራነት ማለት ስርዓት ነው። አማራነት ማለት ደንብ ነው። አማራነት ማለት ለሕግ የበላይነት መገዛት ነው። ለዓለም አቀፍ ሕግጋት ተገዢ መሆን ነው። እንዳገዛዙ አይደለንም። በእርግጠኝነት መናገር የሚቻለው እነዚህ ፋኖ እጅ የገቡ ወታደሮች ብልጽግና እጅ የገቡ ፋኖዎች ቢሆኑ ኖሮ ምን እንደሚከሰት መገመት አይከብድም። እኔ ወደአሁኑ ረሽኗቸው ፎቶ አንስቶ ሶሻል ሚዲያ ላይ ይለጥፍልን ነበረ። ኑ ሬሳችሁን ሰብስቡ እያለ የብሽሽቅ ፖለቲካ ሲያራምድ እናየው ነበር። ይሄ ደግሞ በተደጋጋሚ የታየ ሁኔታ ነው። ከእጁ የገቡ ፋኖዎችን ይረሽንና እጃቸውን የሰጡ ፋኖዎችን፣ በነገራችን ላይ ፋኖ እጁን አይሰጥም፣ ግን በሆነ አጋጣሚ ተከበው ከአቅማቸው በሆነ ምክንያት እጅ ለመስጠት የተገደዱን ረሽኖ ኑ አስክሬናችሁን ሰብስቡ፣ ሬሳችሁን ሰብስቡ እያለ በኢንቦክስ ሲልክልን ነበረ። እና አገዛዙ ቢሆን ኑሮ ይሄንን ከማድረግ አይመለስም። ሌላውን ተውትና ከቤታቸው ያገታቸውን የአማራ ጀግኖች እኮ ካገታቸው 3 ዓመት ተቆጠረ። እነ ዮሐንስ ቦያለው፣ እነ ክርስቲያን ታደለ፣ እነ ዶክተር ቴዎድሮስ፣ እነ ዶክተር ካሳ ተሻገር፣ እነ ጎበዜ ሲሳይ፣ ገነት አስማማው፣ ዳዊት በጋሻው፣ አባይ ዘውዱ፣ መስከረም አበራ፣ ዶክተር ወንደሰን የመሳሰሉ የአማራ ጀግኖች ያለምንም ጥፋት በሰላማዊ መንገድ በመታገላቸው ለወገናቸው ድምፅ በመሆናቸው ከታገቱ 3 ዓመት አለፋቸው። እና አገዛዙ ስልጣን ላይ ያለው አገዛዝ ማለት ነው። ለስሙ መንግስት ቢባልም የሚሰራው ስራ ግን የሽፍታ ነው። እንዴ ትናንትና እኮ ነው ዘመቻ ስንከፍት የነበረው ለክርስቲያን ታደለ ክርስቲያን ሕክምና ይፈቀድለት እያል ዘመቻ ስንከፍት የነበረው ትናንት ነው። ኢቨን ትናንት የፋኖ ታጣቂዎች ከእጃቸው ያሉ የአገዛዙን ቁስለኛ ወታደሮች ማስረከባቸው በሚገለጽበት ዕለት
ከቂሊንጦ የመጣው ዜና በጣም አሳዛኝ ነበረ። እንደዚህ ይላል። በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። እስረኞቹ ከጠበቃቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያህል እውነት ነው ስንል ከጠበቆቹ አንዱ የሆኑትን አቶ ሰለሞን ገዛኸኝን ጠይቀናቸው ነበረ። አቶ ሰለሞን ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተህ የህግ አገልግሎት መስጠት አትችልም በሚል የተከለከልኩት እኔ ነኝ ሲሉ ገልጸዋል። ከእስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት ምንድነው ተብለው ከመሰረት ሚዲያ ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓመተ ምህረት ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አስታውቀዋል። ጠበቃው ጨምረውም እንኳን ጠበቆቻቸው ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞቹ ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች መካከል አንዱ ናቸው ብለዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንን በእስረኞቹ ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ብለዋል። የእስረኞችን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዛሬው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መርጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅትም ሕይወታቸው አስኪ ሁኔታ ላይ እንደሚገኝ ገልጸዋል። መርጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከል አንዱ ናቸው ይላል መሰረት ሚዲያ ትናንትና ያወጣው መረጃ። መርጌታ በላይ ማለት በነገራችን ላይ ፋኖዎችን ጥይት የማያስመታ መተት ትሰራለህ ተብሎ የታሰረ ሰው ነው። የብልጽግና አስተሳሰብ እነዚህ ነው የወረደ። ዶክተር ካሳ ተሻገር በዲስክ መንሸራተት እየተሰቃየ ቢሆንም የፋኖ ታጣቂዎች ከአማራ ማህፀን የወጡት ህግ ከሚያከብረው በስርዓት ከሚገዛው በደንብ ከሚመራው ማህበረሰብ የተወለዱት የፋኖ ታጣቂዎች የቆሰሉ ወታደሮችን ለተሻለ ሕክምና ወደ ሰሜን ወሎ ሲልኩ፣ ወንበዴው አገዛዝ ግን በዲስክ መንሸራተት የሚሰቃዩ እና ትናንትናም እሱ ጋር ሲሰሩ የነበሩ እንደ ዶክተር ካሳ ተሻገር ያሉ የአዲስ አበባ ምክር ቤት አባላት እንዳይታከሙ ሕክምና ከልክሎ ይገኛል። ይሄ ነው እንግዲህ ልዩነታችን። እንደዚህ ነው። የፋኖ ታጣቂዎች አማራዎች በመሆናቸው የተነሳ በህግ ከሚገዛ በስርዓት ከሚያመን ማህበረሰብ የወጡ በመሆናቸው የተነሳ ትናንትና ትልቅ ጀብዱ ፈጽመዋል። አገዛዙ ይህም በማድረጉ የሚጠቀም ይመስለዋል፣ ግን ጉዳት ነው የሚያመጣው። ለእሱ የሚጠቅመው እንደ ሽፍታ እንደ ወንበዴ ሳይሆን እንደ መንግስት አክት ቢያደርግ ነበር። ከእጁ የገቡትን ተጠርጣሪዎች አንደኛ ያለምንም ጥፋት የታሰሩ እንደመሆናቸው መጠን መፍታት ነው የሚጠቅመው። እነ መስከረም አበራን እነ ዶክተር ወንደሰንን ሌሎቹንም የአማራ ጀግኖች እስር ቤት ውስጥ ዘግቶ ስለ ንግግር፣ ስለ ውይይት፣ ስለ ድርድር ማውራት አይቻልም። ከዛ ውጭ ደግሞ በመዳፉ ውስጥ ያሉ የአማራ ምሁራንን ሕክምና እየከለከልክ ቤተሰብ እንዳያገኛቸው፣ ጠበቃ እንዳያገኛቸው መከልከልህ የበለጠ ትግሉን ምርር አድርጎ አማራ እንዲታገል ከማድረግ በዘለለ ወደኋላ እንዲመለስ አያደርገውም። በነገራችን ላይ የአማራው ፋኖ ትግል ሊቀለበስ ያልቻለው ዘመናዊ ድሮን፣ ዘመናዊ ጀት ስላለው አይደለም። አሳማኝ የሆነ የትግል ምክንያት ይዞ ወደ ትግል ሜዳ በመግባቱ የተነሳ ነው። የአማራ ፋኖ ሊሸነፍ የማይችለው ከተሸነፈ እጣ ፈንታው መጥፋት እና አማራ መጥፋት እና ከሞት የከፋ የባርነት ህይወት መሆኑን ጠንቅቆ የተረዳ ኃይል በመሆኑ የተነሳ ነው። ይሄ መነጨው ደግሞ ከአገዛዙ ክፋት፣ ከአገዛዙ እርኩሰት፣ ከአገዛዙ ማንነት ነው። ሁለተኛው ርዕሳችን በሶማሌና በኦሮሞ መካከል የተቀሰቀሰውን ግጭት ይመለከታል። በሶማሌና በኦሮሚያ መካከል ከፍተኛ የሆነ ግጭት ተቀስቅሷል። በትናንትናው ዘገባችን እንደምታስታውሱ ጭነክሳን ላይ በተነሳ ግጭት 9 ሶማሌዎችና 5 ኦሮሞዎች መገደላቸውንም የሚገልጽ መረጃ ደርሶን ወደ እናንተ አድርሰን ነበር። ጭነክሳን ላይ በተነሳ ግጭት 9 ሶማሌዎች፣ 5 ኦሮሞዎች መሞታቸውን የሚገልጽ መረጃ ደርሶን
ወደ እናንተ አድርሰን ነበር። በዚህም የተነሳ ወደ ጅጅጋ የሚወስደው መንገድ መዘጋቱንና ከ600-700 ብር እያስከፈሉ የመከላከያ ሰዎች ህብረተሰቡን የሚልኩ መሆናቸውን ዘግበን ነበር። ያ ጭነቅሰን ላይ የተነሳ ግጭት ጭነቅሰን ላይ በጊሪ ጎሳና ጃርሶ በሚባለው ኦሮሞነን የሚሉ ሶማሌነን የሚሉ በሁለቱ መካከል ነበር ግጭቱ። ትናንትና የጭናቅሰኑ አጸፋ ጅጅጋ ላይ ተከስቶ 15 የኦሮሞ መኖሪያ ቤቶች ተቃጥለዋል። ጃርሶ የሚባሉት ኦሮሞዎች የነሱ ቤቶች እየተለዩ 15 መኖሪያ ቤቶች መቃጠላቸውን በሶማሌ ሚዲያዎችም ጭምር ሲዘገብ ነበረ። ለዚህ ምክንያቱ ደግሞ ከተማችንን ለቃችሁ ውጡ የሚል ነው። ከተማችንን ለቃችሁ ውጡ የተባሉት ለምንድን ነው ካላችሁ የሶማሌ ሀገሩ ኦጋደን ነው፣ ጅጅጋ የኛ ከተማ ነው ይላሉ ጃርሶዎች ማለት ነው። ስለዚህ ይሄ እያስፋፉ ያለው ትርክት የኛ ከተማ ነው ጅጅጋ የሚለው ትርክት ለሶማሌ ጎሳዎች የሚመች ባለመሆኑ የተነሳ ከተማችንን ለቃችሁ ውጡ እያሉ ትናንትና ጅጅጋ ወደ 15 አካባቢ መኖሪያ ቤቶች ተቃጥለዋል። አዲሱ የዞንና የወረዳ አወቃቀርም በሶማሌና በኦሮሚያ መካከል ያለውን ግጭት አስፋፍተውታል ይላል። ባለፈው ሶማሌዎች እንግዲህ አንድ ውሳኔ ወስነው ነበር። ሞያሌን ጨምሮ ዳዋ ዞንን ጨምሮ አዳዲስ አወቃቀሮችን በምክር ቤት አስጥቀው አድርገዋል። ስለዚህ ያም ሁኔታ ከተከሰተ አንስቶ በሁለቱ ክልሎች መካከል ያለው ግጭት ተባብሶ ቀጥሏል እና ትናንትና 15 ቤት ተቃጥሏል። ባለፈው ደብረ ዘይት ላይ ኦህዴድ የጉራጌዎችን የአማራዎችን የገበያ ማዕከል የሆነውን ትልቁን የገበያ ማዕከል ለኢሬቻ ገንዘብ አላዋጣችሁም፣ በበቂ ሁኔታ አልደግፋችሁም በሚል ምክንያት ብሎም ደግሞ ኢሬቻ እስኪያልፍ ድረስ ሱቃቸውን ዘግተው ጉራጌዎች ወደ ለመስቀል በዓል እንዲሄዱ በዛው ቆይተው ነበር የመጡት። ከዛ ሱቃቸውን ሲከፍቱ በዛው ምሽት ደብረ ዘይት ላይ ሆን ብለው እሳት ለኩሰው እሳቱ እንዲስፋፋም በፖሊስ ጥበቃ እያደረጉ ነው የገበያ ማዕከሉን ያቃጠሉት። ደብረ ዘይት ላይ እነሱ ያደረጉት ትናንትና ጅጅጋ ሲደረግ ነበር። ደብረ ዘይት ላይ ብቻ አይደለም፣ በማዕከላዊ ኢትዮጵያ ትናንት የተፈጸመ ከትናንት ወዲያ ማለት ነው። በምስራቅ ጉራጌ ዞን ሶዶ ወረዳ ሚካኤል ቀበሌ መስከረም 29 ቀን በተፈጸመ ጥቃት የኦሮሞ ታጣቂዎች በፈጸሙት ጥቃት 4 ጉራጌዎች ሲገደሉ 10 ጉራጌዎች ታግተው መወሰዳቸው ተሰምተዋል። በርካታ ቤቶችም ተቃጥለዋል እና ኦህዴድ በሌሎች አካባቢዎች ላይ የሚፈጽመው ጥቃት ወደ ጅጅጋ ላይ ደግሞ አጸፋ ይዞ መጥቷል። እሱ ደብረ ዘይት ላይ የፈጸመው በማዕከላዊ ኢትዮጵያ በምስራቅ ጉራጌ ዞን ሶዶ ወረዳ ሚካኤል ቀበሌ በጉራጌዎች ላይ የፈጸመው ትናንት በኦሮሞዎች ላይ በጅጅጋ ከተማ ሲከናወን ነበር። እያንዳንዷ ዛሬ ኦህዴድ የሚያደርጋን ነገር ነገ አጸፋ ይዛ ትመጣለች። ሁል ጊዜ በህዝብ ቁጥር በመመካት ነውር እየፈጸሙ መኖር አይቻልም። ህዝብ ቁጥር 80 ሚሊዮንም ሊሆን ይችላል፣ 180ም ሊሆን ይችላል። ዋናው ነገር ግን የህዝብ ቁጥር አይደለም። አንድ ማህበረሰብ ማይኖሪቲ ስለሆነ ህዳጣን ስለሆነ መተህ እንድታጠፈው ብዛት ብዙ ስለሆነ እንድታጠፈው አይፈቅድልህም። ዛሬ ማይችል ነገ አጋጣሚውን ጠብቆ እና ስልት ነድፎ አጸፋውን ይዞ ይመጣል። ስለዚህ ጅጅጋ ላይ እየተከሰተ ያለው የኦህዴድ ተንኮል ነውር ፍሬ ማፍራቱን የሚገልጽ ነው። በተረፈ ለወገኖቻችን ነፍስ ይማር ማለት እፈልጋለሁ። ከዚህ በፊት እንግዲህ የፈጸመው ነውሩን የፈጸመው ግፉን የፈጸመው የኦሮሞ ታጣቂ በመሆኑ የተነሳ ተድበስብሶ እንዲቀርብ ቢደረግም ከ50 በላይ ጉራጌዎች ቤታቸውን ዘግተው እንደተኙ ከቤታቸው መውጣት ተከልክለው እዛው ከነቤታቸው መቃጠላቸው የሚዘነጋ አይደለም። ለመውጣት ሲሞክሩ በጥይት እየተደበደቡ በር ላይ አፈሙዝ በደገኑ ታጣቂዎች ተደብድበው ወደ ሰዓት እየተገፈጠሩ 50 ጉራጌዎች ከነቤታቸው ከነንብረታቸው ከነመላ ቤተሰባቸው መቃጠላቸው የሚዘነጋ አይደለም እና በተመሳሳይ መልኩ ደግሞ ከ2 ቀን በፊት እንደዚሁ ሶዶ ወረዳ ላይ 4 ሲገደሉ 10 ታግተው ተወስደዋል። እነዛ 10ም ተገድለዋል ነው የሚባለው። እስካሁን ድረስ ያሉበትን ሁኔታ ማረጋገጥ አልተቻለም። በተመሳሳይ መልኩ ደግሞ በርካታ ቤቶች መቃጠላቸው ተሰምቷል። በተረፈ ግን በሶማሌና በኦሮሞ መካከል ያለው ግጭት ተጠናክሮ ተባብሶ ቀጥሏል። ሶማሌዎች የመወረር አይነት መንፈስ እየተሰማቸው ነው። ከኦህዴድ የሚመነጨው የተስፋፊነት የወራሪነት አባዜ እነሱም ላይ ስጋት በመደቀኑ የተነሳ ከተማችንን ለቃችሁ ውጡ በሚል አቋም የ15 ኦሮሞዎችን ቤት ማቃጠላቸው ተሰምተዋል።
ወደ ቀጣዩ ርዕስ ስንሸጋገር ሀገራዊ ምክክር ኮሚሽን የሚባለው የአብይ አህመድ ተቋም ዛሬ በለንደን መድረክ ነበረው። በለንደን መድረክ አዘጋጅቶ ነበር። ባለፈው በስዊድን ባዘጋጀው መድረክ ላይ ከፍተኛ የሆነ የአማራዎችን ቁጣ ያስተናገደውና በዚያም የተነሳ መድረኩን ለማቋረጥ የተገደደው የአብይ አህመድ ተቋም ዛሬ በለንደን ሌላ መድረክ አዘጋጅቶ ነበር። እዚህ መድረክ ላይ ሊሳተፍ የብልጽግና የሳይበር ሚኒሻ መሪ ሆነው አበበ ቶላ ፈይሳ ወደ አዳራሹ ለመግባት ሲሞክር በለንደን ፋኖች ከፍተኛ የሆነ ተቃውሞ አጋጥሞታል። እስኪ ቪዲዮውን ሰምተን እንመለስ። አቤቶ ክቸው ማን ነው ወይም አበበ ቶላ ፈይሳ ማን ነው የሚለውን ማታውቁ ካላችሁ ከዚህ በፊት እንደዚህ እያለ ሲናገር የነበረ ሰው ነው። በመንግስት መልካም ፈቃድ ነው በነገራችን ላይ በህይወት ያላችሁት የምትሯሯጡት እንታገላለን የምትሉት በሙሉ አሁን ጊዜው ባፈራው ቴክኖሎጂ በአንዲት ቀን ሙሉ ጃውሳን ማድረግ ይቻላል። በነገር አበበ ቶላ ማለት የስልጣን ሽግግር ከተደረገ ጊዜ አንስቶ ኦሮሞነቱን አስታውሶ አገዛዙን የተጠጋ ሰው ነው። የአገዛዙ የሳይበር ሚሊሻ ነው። የፋኖ ታጣቂዎች የፋኖ መሪዎች ያሉበትን ቦታ አሳምረን እናውቃለን። ያንዳንዷን እንቅስቃሴ አሳምረን እናውቃለን እና በእኛ ምረት ነው እስካሁን ድረስ ያላችሁት በህይወት እንጂ ማድረጋችን ቀላል ነው እያለ ሲናገር የነበረ ሰው ነው። ሌላ ጊዜ ደግሞ ኤርትራ ላይ እየደነፋ ያለ አሰብ ላይ እያቅራራ እያለ በማንኛውም ሰዓት መጥተን ልንቀበላችሁ እንችላለን እያለ እያቅራራ እያለ የመሬት መንቀጥቀጥ ተነሳ ብሎ ከመሬቱ በላይ ሲንቀጠቀጥ የታየ ሰው ነው። ከንፈሩ፣ እግሩ፣ እጁ ሲንቀጠቀጥ የታየ ሰው ነው እና አበበ ቶላ ፈይሳ ዛሬ ሪከርድ አደርጋለሁ ብሎ ሀገራዊ ምክክሩን ኮሚሽን መድረክ ማለት ነው ከዛ በዛ ፕሮፓጋንዳ ሊሰራ ነበር እቅዱ እና ሞባይሉን ደግኖ ወደ አዳራሹ ለመግባት ሲሞክር እሱ ተቀርጿል። እሱን ቪዲዮ እየቀረጹ ማንነቱን የሚናገሩ የለንደን ፋኖች በር ላይ ጠብቀውታል እና አበበ በአንድ ወቅት አዲስ አበባ ኤርትራ ላይ እያቀረራ ያለ መሬት ተንቀጠቀጠ ብሎ ከንፈሩ ሲርበደበድ የታየው አበበ ቶላ ፈይሳ ዛሬ የምር የሚያብረከርክ ተቃውሞ አጋጥሞታል። በዚህ አጋጣሚ ለለንደን ፋኖች ያለኝ ምስጋና መግለጽ ፈልጋለሁ። ለንደን ፋኖች ከዩናይትድ አረብ ኤምሬትስ መድረክ ጀምሮ ያገዛዙ ሰዎች ወደ ለንደን በሄዱ ቁጥር ፕሮግራማቸውን ያረፉበትን ሆቴል እያፈላለጉ ለህዝባቸው ድምፅ በመሆንና አገዛዙን በመቃወም የሚታወቁ ናቸው። ዛሬም ለንደን ላይ ላደረጉን ነገር ምስጋና ይገባቸዋል። ቀጣዩ መረጃ ደግሞ ኦህዴድ የኦሮሞ ሚሊሻንና የኦሮሞ ልዩ ኃይልን ወደ አማራ ክልል ማዝመቱን የሚመለከት ነው። ኦህዴድ የኦሮሚያ ሚሊሻንና የኦሮሞ ልዩ ኃይልን ወደ አማራ ክልል አስገብቷል ይላል ለጥለስ ሚዲያ የደረሰው መረጃ። ጋቸና ሲርና ሄርጳ ኮሬ ነገኛ በሚል ስም ሲያሰለጥናቸው የነበሩትን አባ ቶርቤ በሚል ስም የሚጠራቸውን የኦሮሚያ ሚሊሻዎች አማራ ምድር አስገብቷቸዋል ይላል የደረሰ መረጃ። ከአማራ ጥላቻ ጋር ከአዲስ አበባ ህዝብ ጥላቻ ጋር ወሳኙ ጊዜ ሲመጣ የአዲስ አበባን ህዝብ ጨፍጭፋችሁ ቤቱን፣ ህንፃውን፣ ንብረቱን ትቀማላችሁ የሚል ስልጠና ሲሰጣቸው የነበሩትን እና በፀረ አማራ ጥላቻ እየጋተ ሲያሰለጥናቸው የነበሩ ታጣቂዎችን አማራ ምድር አስገብቷል። በብአዴን ጥያቄ መሰረት የአስቸኳይ ጊዜ አዋጅ ሳይታወጅ፣ በነገራችን ላይ መከላከያ ተብሎ የሚጠራው የጅላ ኃይል ራሱ አማራ ምድር አሁን ላይ ያለበት ሁኔታ ህጋዊ አይደለም እኮ ህጋዊ አይደለም። ከዚህ በፊት አማራ ክልልን ሲወሩ እንኳን የአስቸኳይ ጊዜ አዋጅ አውጀው ነበር። አሁን የአስቸኳይ ጊዜ አዋጅ ጊዜው ካለቀ ዘመን የለውም። ምንም እንኳን በኮማንድ ፖስት አማራ እየተዳደረ ያለ ቢሆንም የአስቸኳይ ጊዜ አዋጁ ግን አልተራዘመም እና እሱም አልበቃቸው ብሎ መከላከያ በሚል ስም የሚጠራውን መንጋ አማራ ምድር ላይ አስገብተው ጥቃት ማድረሳቸው አልበቃቸው ብሎ የመከላከያን ልብስ አልብሰው ጋቸና ሲርናን፣ ሄርጳን፣ አባ ቶርቤን እና ኮሬ ነገኛን አማራ ምድር አስገብተውታል ይላል። ባለፈው አማራውን ተላላኪ ባንዳ እያለ ሲሳደብ የነበረው ተመስገን ጥሩነህ ይህን ተላላኪ ህዝብ በሉት በማለት
አባት ወርቤን አማራ ምድር አስገብቷል። ስለዚህ ይህም በመረዳት አማራዎች ጉዳዩን ርዕስ ማድረግ ያስፈልጋል። አሁን አማራ ምድር ላይ የገባው ሌላውን ተውትና መከላከያ በሚል ስም የሚጠራው ኃይል አይደለም። አማራ ምድር የገባው ዩኒፎርም የለበሰ ሸኔ ነው። እንትኑን ተቆርጦ ፀጉሩን ተቆርጦ የገባው ሸኔ ነው። አማራ ምድር የገባው ሂርጳ ነው። አማራ ምድር የገባው ኮሬ ነገኛ ነው። አማራ ምድር የገባው ጋሸና ሲርና ነው። ስለዚህ ይህንን ርዕስ አድርጎ ይፋ ማድረግ ያስፈልጋል። ሌላው የደረሰ መረጃ ሰሞኑን ጋሸና ላይ ጦሩ የተበላበት አገዛዝ 11 የሚሊሻና የአድማ በታኝ አመራሮችን መረሸኑ ተሰምቷል። ሰሞኑን ጋሸና ላይ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ባካሄደው ዘመቻ 2 ምሽጎችን ሰብሮ ከባድ የሆነ ጉዳት አገዛዙ ላይ ማድረሱ የሚዘነጋ አይደለም። ያንንም የሚገልጽ የቪዲዮ መረጃ ወጥቶ ነበር። ምንም ግራፊክ ስለሆነ ልናስተላልፈው ባንችልም እጅግ ዘግናኝ የሆነ በወታደሩ ላይ ጉዳት መድረሱን የሚገልጽ ቪዲዮ ወጥቶ ብዙዎች ትዊተር እና ቴሌግራም ላይ ሲያጋሩት ነበር። ያን ጉዳት እንዲከሰት ምክንያት ሆነዋል የተባሉ መረጃ ሰጥተዋል ለፋኖ የተባሉ 11 የሚሊሻና የአድማ በታኝ አመራሮች ተረሽነዋል ይላል የደረሰን መረጃ። ባለፈው ወልዲያ ላይ በተካሄደው ኦፕሬሽን ጦሩን ሆን ብላችሁ አስበልታችኋል የተባሉ ከ20 በላይ የመከላከያ ሰራዊት አመራሮች፣ ሻለቆች፣ መኮንኖች መረሸናቸውን ገልጸን ነበረ። አሰፋ ቸኮል ጀነራል አሰፋ ቸኮል የሰሜን ምስራቅ አዛዥ ማለት ነው በቁጥጥር ስር ከዋለ እንደዚሁ ቀናት ተቆጥረዋል። ወልዲያ ላይ ከ20 በላይ የመከላከያ አባላትን አመራሮችን የረሸነው አገዛዝ አሁን ላይ ደግሞ ጋሸና ላይ በተካሄደው ኦፕሬሽን መረጃ ሰጣችኋል ያላቸውን 11 የሚሊሻና የአድማ በታኝ አመራሮችን ረሽኗል። ይሄ ነው እንግዲህ የሚሊሻ እጣ ፈንታዬ ነው። አበል በላለሁ ብሎ ሲያስብ መበላት፣ ባገዛዙ ጥይት መበላት ሆኗል እጣ ፈንታቸው። ደግነቱ አሁን ላይ የመከላከያው አቅም የብአዴን አቅም ደካማ መሆኑ የገባቸው የሚሊሻ አባላት መከላከያ ለቀው ፋኖን እየተቀላቀሉ ነው። ባለፈው እንኳን ከ18 በላይ ሚሊሾች በአንድ ቀን ብቻ ቴዎድሮስ ዕዝን መቀላቀላቸው ተሰምቷል። ሌላው የደረሰ መረጃ የኢሬቻ ድንፋታ ከአማራ ወደ ኤርትራ ተሸጋግሯል የሚል ነው። የኦሮሞ ወጣቶች እስከዛሬ አማራ ላይ ነበር ሲደነፉ የነበረው፣ አዲስ አበባ ህዝብ ላይ ነበር ሲያቅራሩ የነበረው፣ በክልላቸው ያለው አማራ ላይ ነበር የሚፎክሩት። ፋኖ በአማራ ምድር እያካሄደ ያለውን ዘመቻ ካላዋገዛችሁ ህይወታቸው አደጋ ላይ ነው እያሉ ይፎክሩ ነበር። አሁን ላይ ያ ዘፈን ተቀይሮ ኤርትራ ላይ ሆኗል ዘመቻው ይላል የደረሰን ቪዲዮ። እስኪ አይተነው እንመለስ። ከኤርትራ ለማስመለስ መዋጋት አይጠበቅብንም። መሽናት ናቸው ራሱ ጠራርገናቸው እዛ ባህር ውስጥ አንከታቸው። ምንድነው እየተባለ ያለው? ኤርትራን ገቢ ለማድረግ መዋጋት አይጠበቅብንም፣ እንትናችንን ብንሸና ባህር ውስጥ እንከታቸዋለን፣ ጠራርገን እንወስዳቸዋለን እያሉ በህዝብ ብዛታቸው ሲፎክሩ ታያላችሁ። ታሪክን ያንን አያሳይም። አንድ ሰው አንድ ህዝብ ቁጥሩ ስለበዛ አሸናፊ ይሆናል ማለት አይደለም። ቁጥር ስለበዛ አይደለም፣ ምክንያት ነው ዋናው ነገር። ፋኖን እስካሁን ድረስ እንዳይሸነፍ ያደረገው ቁጥሩ አይደለም። ስንት ዙር የሰለጠነ የመከላከያ ኃይል አማራ ምድር ላይ ገብቶ ሰምጦ እየቀረ ያለው ቁጥር ስላነሳ አይደለም። ቁጥሩ ከፋኖ ጋር የሚወዳደር አልነበረም። ዋናው ነገር የትግል ምክንያት ነው። የትግል ምክንያትህ ረሃብ ነው፣ ጥጋብ ነው። የትግል ምክንያትህ ነፃነት ነው፣ ባርነት ነው የሚለው ነው አሸናፊ የሚያደርግ። ባርነትን እጭንብሃለሁ ብሎ የሚንቀሳቀስ ኃይል ቁጥሩ ብዙ ቢሆንም መሸነፉ አይቀርም። በነፃነት ተዋጊዎች ትግል መሸነፉ አይቀርም። በጥጋብ የሚጨብጠውን አቶ ወደ ጦርነት የሚገባ ኃይል ረሃብ በሚያንገበግበው ኃይል መገረፉ አይቀርም። ስለዚህ አሁን ላይ የኦሮሞ ፖለቲክስ አይታችሁ ከሆነ የኦህዴድ ፖለቲክስ በጥጋብ በእብሪት ላይ የተመሰረተ በመሆኑ የተነሳ በአጭር ጊዜ ውስጥ እየተንኮታኮተ ይገኛል። ሰማዩም የኛ ነው፣ ምድሩም የኛ ነው፣ አገሩም የኛው ነው፣ ባህሉም የኛው ነው፣ ሁሉም ነገር የኛ ነው በሚል መርህ የሚመሩ በመሆናቸው የተነሳ የሁሉንም መብት እየተጋፉ በመሆናቸው የተነሳ አሁን ላይ በየአቅጣጫው የተቆጣ ክልል፣ በየአቅጣጫው የተቆጣ ብሔር ብሔረሰብ አድፍጦ ቀን እየጠበቀ ነው። ይህንን የኦሮሞ ኤሊት መረዳት አለባቸው። ሶማሌው ተቆጥቷል፣ ሲዳማው ተቆጥቷል፣
ቤኒሻንጉሉ ተቆጥቷል፣ ጋምቤላው ተቆጥቷል። ጋምቤላ አሁን ባለፈው በተካሄደ ምርጫ 8 ኦሮሞኛ ተናጋሪዎች ናቸው የጋምቤላ ክልል አመራር ተብለው የተሾሙት። ይህንን የሚገልጽ መረጃ ደርሶኛል። 8 አመራር ጋምቤላ ውስጥ የኦህዴድ አመራሮች የጋምቤላ ክልል አመራሮች ተብለው ተሹመዋል። ልክ አማራ ምድር ላይ እነ ዘላለም መንግስቴ፣ እነ አብዱ ሁሴን፣ እነ ዶክተር አህመድን ኦሮሞ ሆነው ሳለ አማራዎች ተብለው ክልላችንን እየወደሙት እንዳለ ሁሉ። ስለዚህ አሁን ላይ ኦህዴድ በሚያራምደው ፖለቲካ የተቆጡ ብሔር ብሔረሰቦች፣ የተከፉ የተበሳጩ ብሔር ብሔረሰቦች ክልሎች አድፍጠው ቀን እየጠበቁ ነው። በሌላ መልኩ ደግሞ ኦህዴድ ወደ አደባባይ የሚያወጣቸው ባለጌ ወጣቶች በአማራ ላይ ሲፈጽሙት የነበረው የዘር ማጥፋት ጭፍጨፋ፣ የጥላቻ ንግግር አንሶ ኤርትራ ላይ እንደዚህ እያሉ ሲፎክሩ እያየን ነው። ኤርትራ ላይ እንኳን በጥይት ቀርቶ በሽንታችን እናሸንፋችኋለን፣ ጠራርገን ቀይ ባህር እናስገባችኋለን የሚል እብሪት ሲያቀነቅኑ እየሰማን ነው። በሚዲያ እየተቀረጹ በካሜራ እየተቀረጹ በአደባባይ እና የኦሮሞ ባህል በሚከበርበት በኢሬቻ ዕለት በጥይት ቀርቶ በሽንታችን እናሸንፋለን የሚል እብሪት ሲያንጸባርቁ ነበር። ይሄ ሁሉ ግን መጨረሻ ላይ አጸፋ ይዞ መምጣቱ አይቀርም። አሁን ላይ በአማራው ላይ እየፈጸማችሁ ያላችሁትን ግፍ ተመልከቱ። ባለፈው ስዊድን ላይ የተገኙ የስዊድን ፋኖች ሀገራዊ ምክክሩን ሲቃወሙ የትግራይ ህዝብ ላይ፣ የአማራ ህዝብ ላይ፣ የኦሮሞ ህዝብ ላይ የሚፈጸመውን ጭፍጨፋ እንቃወማለን፣ አማራን እየገደልክ ኦሮሞን እየገደልክ ትግሬን እየገደልክ ሀገር ልታስተዳድር አትችልም ነበር ሲሉ የነበሩት ግን ኦሮሞኛ ተናጋሪ የመከላከያ አባላት አማራውን መውረራቸው አልበቃ ብሎ ጋሸና ሴርና ጭምር የኦሮሚያ ሚሊሻ ጭምር ሚሊታሪ እየለበሰ አማራውን ሲያወድም አማራ ላይ የሚፈጸመው ግፍ ይበቃል፣ ነገ አጸፋ ይዞ ስለሚመጣ ይበቃል ብሎ የተናገረ ኦሮሞ ብታሳዩኝ እኔ በአደባባይ መጥቼ ይቅርታ የምጠይቅ ይሆናል። ሌላኛው መረጃችን ከትግራይ ክልል ተመርቶ ሲጓጓዝ የነበረ የፋኖ ዩኒፎርም ተያዘ የሚል ፕሮፓጋንዳ ሰሞኑን እና አበበ ቶላ ፈይሳ ሲያቀነቅኑ ነበር። ከትግራይ ክልል ተመርቶ ሲጓጓዝ የነበረ የፋኖ ዩኒፎርም በቁጥጥር ስር ዋለ እያሉ የአገዛዙ የሳይበር ሚኒሻ እና የስምረት ፓርቲ ደጋፊዎች፣ የጌታቸው ረዳ ደጋፊዎች ሲያቀነቅኑ ነበር። ይሁንና ኢትዮጵያን ፋክት ቼክ ትናንትና ባደረገው ማጣራት ውሸት መሆኑን አረጋግጧል። ከ4 ዓመታት በፊት የተነሱ ናቸው ፎቶዎቹ። ነሐሴ 30 ቀን 2013 ዓ.ም ከሆሳዕና ከተማ ቡታጅራ ወደ አዲስ አበባ ሊገባ የነበረ የኮንትሮባንድ ልባሽ ጨርቅ ነው። ስለዚህ ፎቶ የሚያሳየው የፋኖ ዩኒፎርም መሆኑን፣ አልመዳ ላይ የተመረተ የፋኖ ዩኒፎርም መሆኑን ሳይሆን ከቡታጅራ ወደ አዲስ አበባ ሊገባ የነበረ ሳልባጅ ልብስ ነው በማለት እቅጩን ተናግሯል። በነገራችን ላይ ማጣራት ቢካሄድም ሰሞኑን በወሎ የኤርትራና የትግራይ ኃይሎች ተሳትፈዋል የሚለው ፕሮፓጋንዳም ከወረራ መንፈስ የሚመነጭ መሆኑን ትረዳላችሁ። በተጨባጭ በዛ ጦርነት ላይ አንድ እንኳን ትግረኛ ተናጋሪ ስለተሳተፈ ሳይሆን እውነቱ በቀጣይ ወረራ ማድረግ ስለፈለጉ ነው። እነ ጀነራል አበባው፣ እነ ብርሃኑ ጁላ፣ እነ አብይ አህመድ በቀጣይ አቅም ካላቸውና አቅማቸው ከፈቀደ ኤርትራንም ትግራይንም መውረር ስለፈለጉ እንጂ በተጨባጭ በዛ ጦርነት ላይ ስለተሳተፉ አይደሉም። ሌላው ሰሞኑን የወልቃይት ጉዳይ አጀንዳው ተስቧል። በመሆኑም ባለፈው አርሚ 70 ደበደበን ሲል የነበረው የወልቃይት ካቢኔ አርሚ 70 ሱዳን አካባቢ ሆኖ ማለት ነው በከባድ መሳሪያ ደበደበን ሲል የነበረው የወልቃይት ካቢኔ ከትናንት ወዳ በሚዲያ ብቅ ብሎ ተፈናቃዮችን ለመቀበል ተዘጋጅተናል የሚል ዜና ሲያስተላልፍ ተሰምቷል። ከትናንት ወዳ በአሚኮ ብቻ ሳይሆን በኢቢሲ እና ኢዜአም ጭምር ተፈናቃዮችን ለመቀበል ተዘጋጅተናል ሲሉ ነበር ኮሎኔል ደመቀና አሸተ ደምለው። ከዚህ በፊት ተፈናቃዮችን አንቀበልም የሚል አቋም ሲያራምዱ ነበር እንዴ? ይህን እኮ አቋማቸውን ማንጸባረቅ ከጀመሩ ቆይተዋል አይደለም? በህወሓት በኩል የሚነሳው ነገር አለ እንዳለ መዋቅሩ ፈርሶ መዋቅሬን ይዤ መግባት አለብኝ ነው። እነሱ ደግሞ የለም ተፈናቃይ መመለስ አለብህ ነው። የሆነ ሆኖ ግን ይህ አጀንዳ ሊመጣ የቻለው አሁን ላይ በትግራይና በአማራ ኃይሎች መካከል የተወሰነ የነበረው ቅራኔና ግጭት እየለዘበ ስለመጣ እሱን እንደገና ማክረር ያስፈልጋል ተብሎ በመታመኑ የተነሳ ነው። ህወሓትም
መልስ ሰጥቷል፣ መግለጫ አውጥቷል። የሚጠቅመው ግን ይሄ አይደለም። አሁን የወልቃይትን ጉዳይ እንቶ ወልቃይት ላይ ያለውን ካቢኔ እንቶ የኦህዴድን ተልዕኮ አስፈጻሚ ነው። ስለዚህ መረዳት የሚያስፈልገው አሁን ወልቃይት ወደ አማራ አልተመለሰም፣ ራያ ወደ አማራ አልተመለሰም። ሁለቱም ላይ የሚደንስበት የሚጨፍርበት ማን ነው? ኦህዴድ ነው የሚጨፍርበት። ይህን መረዳት ያስፈልጋል። ስለዚህ ስለ ትብብር ካሰብን የጋራ የሆነች ሀገር እንፍጠር የሚለው መግባባት ላይ መድረስ ያስፈልጋል። የሚጠቅመን በወልቃይት ቁራጭ መሬት እንደገና መታኮሱና ደም መፋሰሱ ሳይሆን የጋራ ሀገር መቀለሱ ነው። አገራችንን የጋራ ካደረግን ወልቃይትን የጋራ ማድረግ እንችላለን። አገራችንን የጋራ ካደረግን ደሴን፣ ወልዲያን፣ መቀሌን፣ አድግራትን፣ ሽሬን፣ አክሱምን፣ አድዋን፣ ጎንደርን፣ ባህር ዳርን የጋራ ማድረግ እንችላለን። አዲስ አበባን የጋራ ማድረግ እንችላለን። ሐዋሳን የጋራ ማድረግ እንችላለን። ሁሉም ኢትዮጵያውያን የኛ ብለው የሚኖሩበት ማድረግ ይቻላል። ስለዚህ በዛ ደረጃ ማሰብ መቻል አለባችሁ። በፋኖ ኃይሎችና በትግራይ ኃይሎች መካከል አብሮ መስራት ከታሰበ ከቁራጭ አስተሳሰብ መውጣት ያስፈልጋል። የነ እሸተ ደምለውን፣ የነ ኮሎኔል ደመቀን፣ የነ አብይ አህመድን አስተሳሰብ መረዳት ያስፈልጋል። በተመሳሳይ መልኩ የነ ደብረጽዮንንም አስተሳሰብ መረዳት ያስፈልጋል። እንደ ደብረጽዮን አሁንም አዝማሚያቸው ስታይ ወልቃይትን አስመልሰው ከዛ ሀገረ ትግራይ ምናምን የሚል ቅዠት፣ እሱ ሲታኮሱ መኖር ነው። እድሜ ልክ ደም ሲፋሰስ መኖር ነው። የሚጠቅመን በኢትዮጵያ ማዕቀፍ ውስጥ መንቀሳቀስ ነው። የጋራ የሆነች ሀገር ኦን ስናደርግ ሁሉም መሬት የጋራችን ይሆናል። ተባረን ሳናልቅ በፊት ከሀገርም ከስራም ማለት ነው። ግማሾቻችን ከስራ ገበታችን እየተባረርን ነው። ግማሾቻችን ከሀገራችን እንድንሰደድ እየተደረግን ነው። ተወርሰን ባዶ እጃችንን እየቀረን ነው። ሰሞኑን እንኳን አያት አካባቢ እንግዲህ እስካሁን ድረስ አገዛዙ ፈቅዶ በርካታ መኖሪያ ቤቶች የንግድ ቦታዎቹ ነው ከተማው ሁሉ አድጎ ተለውጦ ቡና ሲጠጣበት የተለያዩ ነገሮች ሲሸጥበት እንደነበር ይታወቃል። ከሰሞኑን ኦህዴድ ባደረገው ጥራት አያት አካባቢ ያሉ ቤቶች ባለቤታቸው ማን ነው ብሎ ሲያጣራ የትግራይ ኃይሎች በብዛት ነው ተገኙ፣ የትግራይ ዜጎች ነው ተገኙ። ስለዚህ ምን አደረገ? ይህንን የመኖሪያ ቤት የነበረውን የንግድ ቦታ ማድረግ ከፈለግ ከነገና ካርታ ማውጣት አለባችሁ ማለት ከ500 ሺህ ብር ጀምሮ እስከ 2 ሚሊዮን ብር እንደገና ሊቀበላቸው ዝግጅቱን ጨርሷል። ሰሞኑን ሀያት አካባቢ ከሲኤምሲ ጀምሮ ያሉ የንግድ ቦታዎች እየታሸጉ ያሉት ስለዚያ ነው። እንደገና ካርታ አውጡ በመባሉ የተነሳ ነው። ይሄ ሁሉ ዋና ዓላማ ምንድን ነው? እኛም ማድሄት ነው። በኢኮኖሚው ወደታች እንድንወርድ ማድረግ ነው። በእርግጠኝነት ያንን ጥረት ሲያጠና ባለቤቶቹ የእሱን ቋንቋ የሚናገሩ ሆኖ ቢገኙ ኖሮ አከራው ላይ ተጽዕኖ በማድረግ ፈንታ ተከራውን የሚበዘብዝበት መንገድ ይዞ ይመጣ ነበር። ስለዚህ ከሲኤምሲ አንስቶ ሀያት ድረስ ጥናት ሲያደርግ ባለቤቶቹ የትግራይ ተወላጆች በብዛት ቁጥራቸው ከፍ ብሎ በመገኘቱ አማራዎችም በዛው ልክ ቁጥራቸው ከፍ ብሎ በመገኘቱ የተነሳ እነዚህማ የኛ አይደሉም፣ እንዴት አድርገን እንደገና ገንዘብ እንቀበላቸው ተብሎ ሲታሰብ ከርሞ እንደገና አዲስ ካርታ አውጡ ተብለዋል። ስለዚህ ተወርሰን ባዶ እጃችንን ሳንቀር ስንታሰርና ስንታገት እንዳንቀር በየቦታው ስንታሰር በዓል በመጣ ቁጥር ከየቤታችን ማንጅራታችንን ተጨምድደን እስር ቤት ስንጣል ነበር። እኔ መስከረም 1 ቀን ጠዋት ላይ ከቤቴ ታፍኜ ወደ እስር ቤት ተወስጄ አውቃለሁ። የዘመን መለወጫ ቀን ላይ ልጆች ጋላ ከብር ጠዋት ዱብ እያልኩ እያለ ስናይፐር ደግ ነው ልክ እንደ ትልቅ ወንጀለኛ ማለት ነው። ሜክሲኮ እኮ ነበር የምሰራው። እዛው ፌዴራል ፖሊስ ቢሮ ፊት ለፊት ነበር የምሰራው። ፌዴራል መስሪያ ቤት ውስጥ ነበር የምሰራው እና በዓል ሊያከብር ከጫካ የመጣ ሽፍታ የሚይዙ ነበር የሚመስሏችሁ። አዲስ አበባ የራሱ ቤት ውስጥ የሚኖር መንግስት ቤት ውስጥ ተቀጥሮ የሚሰራ ሰው ሳይሆን ከጫካ የመጣ ሽፍታ እንደሚይዙ ስናይፐር ተደግኖ በሁለት ፓትሮል የዘመን መለወጫ ቀን እንደዛ አድርገው ወስደውኛል። ስለዚህ በዓል በመጣ ቁጥር ስንታሰርና ስንታገት በየጊዜው እየታገትን 1 ሚሊዮን አምጡ 500 ሺህ አምጡ እንዳንባል የድሮን መፈንጫና የወራሪ መጫወቻ ሆነን እንዳንቀር ከፈለግን በኢትዮጵያ ማዕቀፍ ውስጥ መንቀሳቀስ መቻል አለብን። የትግራይም፣ የአማራም፣ የኦሮሞም፣ የሲዳማም፣ የሶማሌም፣ የአፋርም፣ የቤኒሻንጉልም፣ የጋምቤላም የሁሉም የሆነች ሀገር መስራት እንችላለን። በተለያዩ ጫናዎች አገር ጥለን እየሄድን አገራችንን ለአንድ አካል አስረክበን እንዳንቀር ከተፈለገ በሀገር ማዕቀፍ ውስጥ መንቀሳቀስ ያስፈልጋል። በነገራችን ላይ እኛ ይቅርና የቀድሞ እንባ ጠባቂ ተቋም ጽሕፈት ቤት ኃላፊ የነበረው
ዶክተር እንዳለ ኃይሌ በሀገረ አሜሪካ ጥገኝነት መጠየቁ ተሰምቷል። የእንባ ጠባቂ ተቋም የቀድሞ ኃላፊ ዶክተር እንዳለ ኃይሌ በሀገረ አሜሪካ ጥገኝነት ጠይቋል። እንግዲህ እንባ ጠባቂ ተቋም ውስጥ ነው የህዝብን እንባ አብሳለሁ ሲል የነበረ አመራር ራሱ ጥገኝነት መጠየቁ ተሰምቷል። ባለፈው የኮሚሽነሩ ማለት ነው የፕሮፌሰር መስፍን አርአያ ያሳደገው ልጅ በካናዳ ጥገኝነት መጠየቁ ሲሰማ ነበር፣ ሲነገር ነበር። ስለዚህ እንኳን እኛ ይቅርና ሌሎችም በእንዲህ አይነት ኃላፊነት ያሉ ጥገኝነት እየጠየቁ ያለበት ሁኔታ ነው ያለው። ስለዚህ የሚጠቅመው አሁን እነ ኮሎኔል ደመቀ እና እሸተ ደምለው ይህን አጀንዳ ያመጡበት ምክንያት ተረድቶ በእነሱ ወጥመድ ውስጥ ላለመውደቅ ሁላችንም ጥንቃቄ ማድረግ አለብን ማለት እወዳለሁ። ሌላኛው መረጃችን ነገረ አፋሕድን ይመለከታል። የአፋሕድን በተመለከተ አዲስ ነገር ተሰምቷል። ይህም መረጃ ምን የሚል ነው? እነ አርበኛ ደረጀና ሰለሞን አጠና ወደ አገዛዙ ሊገቡ ድርድር ላይ ይገኛሉ ይላል። ባለፈው እነ ኮሎኔል ፈንታው እነ ማስረሻ ሰጤ እንደዚሁ ድርድር እያደረጉ መሆናችንን ገልጸን ነበር። አሁን ደግሞ አርበኛ ደረጀና ሰለሞን አጠናም ወደ አገዛዙ ሊገቡ ድርድር ላይ ይገኛሉ። ሁለቱም የፋኖ መሪዎች 430 እና 470 የሚሆን ኃይል ይዘን እንገባለን ያሉ ሲሆን ለጊዜው በተጨባጭ ያስመዘገቡ ግን 430 ነው። 430 ተዋጊ ያለን እሱን ይዘን እንገባለን ብለዋል። ደቡባዊ ጎንደር የተወሰኑ ኃይሎችን በተመሳሳይ ለመግባት ድርድር ላይ ናቸው። ረዳት ፕሮፌሰር ጌታ አስራደና ያሶ አባተ ዛጎች ቁጭ ብለው እየደለሉ ይገኛሉ ይላል። ይህንን በዋናነት የድለላ ስራውን እየሰሩ ያሉት ጌታ አስራደና እያሱ አባተ ናቸው። ጸዳሉ ደሴ ከመከላከያ አዛዦች ጋር በሄሊኮፕተር በመሄድ በተደጋጋሚ ደረጀንና ሰለሞን አጠናውን አግኝቷል። የሚገቡበት ዋና ምክንያት ደግሞ ከኛ ውጭ ያለው ኃይል እኛ የማናውቀው ከህወሓት ጋር ግንኙነት በመፍጠራቸው ነው የሚል ምክንያት አቅርበዋል። እኛ የምንላለን ቶሎ ግቡና ቀሪው በሰላም ይታገልበት። አገዛዙ ለመጀመሪያ ቀን በአበባ ሊቀበላችሁ ይችላል። በቀጣይ ግን እስር ቤት እንደሚወረውራችሁ አሊያም እርምጃ እንደሚወስዳችሁ አልጠራጠርም ይላል። ይህም መረጃ የላከልን ሰው ሰራዊቱም እየተቆመረበት ያለውን አያውቅም። ሰለሞን አጠናው በአክስቱ ልጅ ስም ከ70 ሚሊዮን ብር በላይ ታግዶበት አካውንቱ እንደሚለቀቅለት ቃል ተገብቶለታል ይላል የደረሰን መረጃ። አፋሕድን በተመለከተ በተደጋጋሚ ርዕስ ስናደርግ የነበረው የባዕድን ኃይል መሆኑን ስለተረዳን ነው። አሁን ላይ ሸዋ ላይ ያለውን እንቅስቃሴ ተመልከት። ጎንደር እስካሁንም ድረስ ፋኖን ሲታገሉ ነበር። እስካሁንም ድረስ አማራውን ሲታገሉ ነበር። ቀረጥ ከመሰብሰብ ህብረተሰቡን ከማንገላታት ባለፈ ለህብረተሰቡ የተዋጉበት ቀን አለ ማለት አይቻልም። በእርግጥ ደረጀ በላይ ወጣ ገባ ሲል ነበር። ወጣ ገባ ብዙዎችን ማምታታት የቻለ በነገራችን ላይ ደረጀ በላይ ነው። ሁለት ልጆችን መሰዋቱ እሱ ክሬዲት እንዲሰጠው አድርጎት፣ ግን ከዛ በኋላ በልጆቹ ደም ላይ ሲረማመር ነበር እና ነገ በተጨባጭ ይህን ውሳኔያቸውን የምናይበት ቀን እየቀረበ ነው። አፋብኃ እስካሁን ድረስ የነበራቸው አካሄድ ምንድን ነው? አፋብኃ ብቻዬን እታገላለሁ ካለ 4 ኪሎ ይቅርና ባህር ዳርን ለመቆጣጠር ዓመታት ይፈጅበታል። የአፋሕድን ስሌት ነው እየነገርኳቸው ያለሁት። አፋብኃ ብቻዬን እታገላለሁ ከየትኛውም በኢትዮጵያ ውስጥ ካለ ታጣቂ ጋር ሳልቀላቀል ሳልጣምር ብቻዬን እታገላለሁ ካለ 4 ኪሎ ይቅርና ባህር ዳርን ለመቆጣጠር ዓመታት ይፈጅበታል። በዚህም ሂደት የሚያቀርብለት ህዝብና የሚደግፈው የውጭ ማህበረሰብ በአጠቃላይ ተስፋ መቁረጥ ይጀምራል። እኛም ከውስጡ ነን ሳቦታጅ እየፈጸምን ትግሉ ተስፋ ሰጭ እንዳይሆን እናደርጋለን የሚል እቅድ ነበራቸው። ሌላው ደግሞ አፋብኃ ብቻውን ከሆነ 4 ኪሎን ይቅርና ባህር ዳርንም ለመቆጣጠር ረጅም ጊዜ እንደሚፈጅበት ስለሚረዳ ከሌሎች ጋር ጥምረት ለመፍጠር ይገደዳል። ከሰሜን ኃይሎች ጋር አብሮ መስራት ይጀምራል። ያን ጊዜ እሱ መስራት ሲጀምር እኛ ደግሞ አይ እነሱማ ጸረ አማራዎች ናቸው፣ ኢትዮጵያ ውስጥ ያሉ ታጣቂዎች የትጥቅ ድርጅቶች በሙሉ ጸረ አማራዎች ናቸው፣ እሱ ጋር የምትሰራ ከሆነማ እኛም ከአገዛዙ ጋር እንሰራለን ብለን እንገባለን የሚል ነበር የአፋሕድ ስሌት። ይህም በአጭር ጊዜ ውስጥ ተግባራዊ ይሆናል ብለው ሲያስቡ ነበር። ይሁንና ግን አፋብኃ አሁን ላይ ብቻውን ከመንቀሳቀስ ባለፈ ሌላ ኃይል ጋር ሲሰራ የታየበት አጋጣሚ የለም። ጀነራል ተፈራም የተናገረው ወደፊት አብረን ልንሰራ እንችላለን፣ ሰሜኑን በየተራ እንዲያወድሙ አንፈቅድም። ከዛ ውጭ ግን እስካሁን ድረስ አብረን እንድንሰራ የሚያደርግ አስገዳጅ ሁኔታ የለም በማለት ነው የተናገረው። ይሁንና ግን እነ ደረጀ በላይና እነ ሰለሞን አጠናው ከትግራይ ኃይሎች ጋር አብሮ እየሰራ ስለሆነ አፋብኃ
ከሱ ጎን ተሰልፈን ልንታገል አንችልም። ስለዚህ አገዛዙ ጋር ሆነን እነዚህን ጸረ አማራ ኃይሎች ማጥፋት መርጠናል ብለው ለአገዛዙ ለመፈረም ዱብ እያሉ ነው ይላል የደረሰን መረጃ። በተረፈ ግን እስካሁን ድረስ የነ እስክንድር ነጋን የነ መከታውን የሁሉንም አካሄድ ስትመለከቱ እስካሁን ድረስ ሲያደርጉ የነበረው አማራ አንዱ ነው እንዳይታገል ማድረግ ነበር። ከውስጡ ነው አማራን መታገል ስራ ነበር ሲሰሩ የነበሩት። ለዚህ ምክንያቱ ደግሞ እስክንድር ወደ ትግል ሜዳ የገባው የአማራ ብሔርተኝነት በአጭሩ ካልተቀለበሰ ካልተዳቀመ ኢትዮጵያ ያፈርሳታል። ስለዚህ የአማራ ብሔርተኝነት መመታት አለበት። በታሪክ አማራው አማራ ሆኖ እንዲታገል ሊፈቀድለት አይገባም በሚል አቋም ወደ ትግል የገባ ሾተ ላይ በመሆኑ የተነሳ ከውስጡ ነው በርግብ መልክ የእባብ ድርጊት ሲፈጽም ነበረ። እንደ እስክንድር ነጋ የሸወደን፣ እንደ እስክንድር ነጋ የተጫወተብን፣ እንደ እስክንድር ነጋ የቀለደብን የለም። እስካሁን ድረስ አማራዎች የዚህን ሰው እያካሄድ አልተረዱም። እስካሁን ድረስ ማለት ነው። እስክንድር ነጋ በፋኖ ትግል ውስጥ ገብቶ ምን ተግባር አከናወነ? አፋሕድ የሚባል ድርጅት ከመሰረተ በኋላ የትኛው ቦታ ላይ ድል አስመዘገበ ብላችሁ ብትጠይቁ መልስ አታገኙም። ኢቨን ሸዋ ላይ እና አበበ ጢሞ ሲናገሩ የነበሩትን ነገር አስታውሱ። አሁን ኮሬ ነገኛ ጋቸና ሲርና አማራ ምድር ገብቶ እየጨፈጨፈ ባለበት ሰዓት ላይ እና አበበ ጢሞ ፋኖን ትግል ከአምቦ የመጡ ከፍቼ የመጡ ከተለያዩ የኦሮሞ አካባቢዎች የመጡ ቄሮች ተቀላቅለው በአማራ ሕዝብ ላይ የሚፈጸመው ግፍ አንገፍግፏቸው መጥተው እየታገሉ ናቸው። ብሬን ተኳሾቻችን እነሱ ናቸው እያሉ ሲናገሩ ሰምተን ነበር። ትናንትና ይህ ስርዓት በኦሮሞ ስም የሚንቀሳቀሰው ስርዓት የሚፈጽመውን ግፍ መቋቋም አቃተኝ ብሎ ወደ ትግል የገባውን ተዋጊ እንደገና ኦሮሞ እኮ ከጎን ሆኖ እየታገለልህ ነው በሚል ስብከት የማደንዘዝ ስራ ሲሰሩ ነበር። ይህ አይደለም ከፋኖ የሚጠበቀው። ኤሊቱ የኦሮሞ ኤሊት ለአማራ ላይ ለሚፈጸመው ጥቃት ድምፅ በመሆን ረገድ ቅንጣት ታክል እንቅስቃሴ አላደረገም። የኦሮሞ ሚሊሻ ጋቸና ሲርና አባ ቶርቤ ሸኔ የመከላከያ ዩኒፎርም ለብሶ ገብቶ ክልላችንን እያወደመ ነው። አሊዶሮ ላይ ሲያግተን ነበር። እውነቱ ይሄ ነው። ይሁንና ግን እነዚህ ኃይሎች የአማራን ትግል ቦርብረው አምክነው አዳክመው ለብልጽግና ለማስረከብ ፈርመው የገቡ በመሆናቸው የተነሳ ይኸው እስካሁን ድረስ ሲያጓትቱ ኖረው አሁን ላይ ወደ አገዛዙ ለመግባት ያላቸውን ኃይል እያሳወቁ ይገኛሉ። መከታው እስካሁን ድረስ ባደረገው ኦፕሬሽን አንድ የምናውቀው እኒያን አባት አርበኛ በጎጃም፣ በወሎ፣ በሸዋ፣ በጎንደር እየተንቀሳቀሱ አማራ አንድ ወንዝ ዘንድ ሲቀሰቅሱ የነበሩትን አባት አርበኛ እሳቸውን ደብድቦ አግቶ የት እንደጣላቸው እስካሁን ድረስ አይታወቅም። እዛው እስረኛ አድርጎ አስቀምጧቸዋል። እነ ሻለቃ ግርማ ፈሊን በመረሸኑ ነው የምናውቀው። እና አርበኛ አሰግድን አዋክበው መጠጊያ አሳጥተው ለአገዛዙ ሲያስረክቡት ነው ያየ ነው። ከዛ ውጭ ግን የማረኩትን ኮሎኔል አናስታውስም። ስለዚህ አካሄዳቸውን መረዳት ያስፈልጋል። የእኩይ የሆነ ስብስብ ከአፋብኃ ጋር እንዲሆናል ብሎ መመኘት የዋህነት ነው። እኔ አፋብኃ ወደ አንድ እንዲመጣ ብዙ ጉትጎታ ሳደርግ ነበር። አፋር ላይ ግን ሁሌም ኮምፕሌን ነው የማቀርበው። ለምን ካላችሁ ደግሞ ዓላማቸውን ጠንቅቄ ስለተረዳሁ ነው ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የዛሬ ፕሮግራማችን ይህን ይመስል ነበር። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬውን ዝግጅታችንን ቋጨን። እናመሰግናለን።